ሴት ልጅ መተው የማችለው ወንድ መሆን ትፈልጋለህ? እንግዲህ ያው እነዚህ ነገሮች አንድ በአንድ አድርጋቸው። አንደኛው ነገር የምርጫ ነፃነትን ስጣት። አብዛኛው ወንድ አንዲትን ሴት ሲወድና ሲያፈቅር ልክ እንደ ራሱ ንብረት መቆጣጠር፣ የት ገባሽ፣ የት ወጣሽ የመሳሰሉ ነገሮችን በተደጋጋሚ ጊዜ መናገር ይጀምራል። እነዚህ ነገሮች በጣም አስቸጋሪ የሚያደርጉበት ግንኙነት ነው። በነገራችን ላይ የሰው ልጅን ነፃነት ስትሰጠው በይበልጥ ወደ አንተ ይቀርባል። ምክንያቱም ነፃነቱ በራሱ ስለሚገዛው ማለት ነው። እና አንተም አንዲትን ሴት ስትወዳት አሊያም ደግሞ ስታፈቅራት ሙሉ ለሙሉ ነፃነቷን ልትጠብቅላት ይገባል። ያኔ አንተን መውደድ፣ አንተን ማክበር እንዲሁም ደግሞ ከአንተ ለመራቅ ትቸገራለች። ምክንያቱም ነፃ የሚያደርጋት ወይም ደግሞ ከጓደኞቿ ጋር ስትወጣ ያን ያህል የት ገባሽ የት ወጣሽ ብሎ የማይጠይቅ ወንድ በቀላሉ የማይገኝ ነው። እና ደግሞ በራስ መተማመንህ ምን ያህል ከፍተኛ እንደሆነ ያሳያል። ምክንያቱም አንተ እሷ በግንኙነት እንድትቆይ የተጋነነ ለመና ውስጥ አትገባም። ነገር ግን ትክክለኛ ያልሆነ ነገር ካየ ሙቭ አውት ከዛ ግንኙነት እንደምታደርግ ታውቀዋለች። ስለዚህ ምንድነው አደብ መግዛት ትጀምራለች ማለት ነው በሌላ አማርኛ። ምክንያቱም ሙሉ ለሙሉ ነፃነቷን ጠብቀላታል። የራስ ባውንደሪዎች አሉ። እነዛ ነገሮች የትም የማይገኙ ኳሊቲዎች ናቸው። እና ደግሞ ህይወት በእሷ ላይ የተመረኮዘ ወይም ደግሞ ደስተኛ የምትሆነው እሷ በህይወት ስላለች ብቻ አይደለም። በራስ ዓለምና በራስ ጊዜ በጣም ደስተኛ ነህ። እሷ ብትኖርም ባትኖርም ያን ያህል ልዩነት የለውም። ልዩነቱ ምንድን ነው መሰለህ? አንተ ምርጫህን ማለትም ምርጫዋን በስርዓት ስትጠብቅላት እሷ ደግሞ ለአንተ መገዛት ጀምራለች። ወዳ ሳይሆን በግድ ነው የሚሆነው። በግድ ስለ አስገድደህ አይደለም፣ ነገር ግን በፍቅርም ቢሆን አስገድደህ ለአንተ እንድትገዛ ማድረግ ትችላለህ ማለት ነው። ሁለተኛው ነገር ኢሞሽናል ኢንቨስትመንት አንተ ላይ እንድታደርግ መፍቀር መቻል አለብህ። አብዛኛው ወንድ የሚሰራው ስህተት እሱ ዋጋ ይከፍላል ወይም ደግሞ በሱ ጉልበት ብቻ ግንኙነቱ የሚጸና ይመስለዋል። እነዚህ ነገሮች ግን ስህተት ናቸው። አንዲት ሴት ከልቧ ስትወድና ስታፈቅረ የተቻላትን አቅም ሁሉ በአንተ ላይ ኢንቨስት እንድታደርግ መፍቀር መቻል አለብህ። እነዛ ነገሮች የምታደርገው ጨካኝ ስለሆንክ ወይም ደግሞ ሴት ልጅ መንከባከብ ስለማችል አይደለም። ነገር ግን የትኛውም ሰው ዋጋ የከፈለበትን ሰው በቀላሉ አይተውም ወይም ደግሞ የሆነ ነገር ያደረገ ሲመስለው ለዛ ሰው ጋር ያለው እንዴት ነው ኮኔክሽን በጣም እየጠነከረ ይመጣል። ለዛም ነው መፍቀድ ያለበት በአንተ ላይ ኢንቨስት እንድታደርግ። እንዲህ ስለ ኢሞሽናል ኢንቨስትመንት ሊሆን ይችላል ወይም ደግሞ ካሻውት የሆነ ቃል በቃል ካሻውት ኢንቨስትመንት ሊሆን ይችላል የምታደርገው። ነገር ግን እነዛ ነገሮች ከአንተ ጋር ያለውትን እንዴት ነው ስሜታዊ ትስስር እያጠነከሩት ይመጣሉ። ምክንያቱም ዋጋ የምትከፍለው አንተ ብቻ ነው። እንዳልኩ ደግሞ የሰው ልጅ ዋጋ የከፈለበትን ነገር ቶሎ አይለቀውም። እና አንተ ምናልባት ቶሎ እንዳትተውህ ወይም ደግሞ ቶሎ እንዳትለቅ ከፈለክ በአንተ ላይ ኢንቨስት እንድታደርግ በአንተ ላይ ዋጋ እንድትከፍል ፍቀድላት። ሶስተኛው ነገር የግንኙነቱ መሪ እንደሆንክ መቀጠል መቻል አለብህ። የትኛውም የተማረች ሴት በላት ወይም ደግሞ አንተ የምታከብራት ሴት በግንኙነት ውስጥ ወንድ ልጅ ሊድ እንዲያረጋት ወይም ደግሞ ግንኙነቱን ሙሉ ለሙሉ ከእርሷ ይልቅ እንዲመራ ትፈልጋለች። ነገር ግን ስለወደድክና ደግሞ ስላፈቀርካት ብቻ ግንኙነቱን ለእሷ የመተው ማለት ነው እርሷ እንድትደውል ወይም ደግሞ እርሷ ነገሮች ላይ ኢኒሺየት እንድታደርግ የምጠብቅ ከሆነ በአንተ ላይ የነበራት እምነት እየተሸረሸረ ይመጣል። እንዲሁም ደግሞ ይሄ ወንድነትን መጠራጠር ጀምራለች። ስለዚህ ማለት እንደ ወንድ አክብራ ነገር ግን ደግሞ አንተ ጋር እንዴት ነው እየተገዛች ወይም ደግሞ በፍቅር ማለት ነው እንድትኖርልህ የምትፈልግ ከሆነ ሁሌም ግንኙነቱ ሊድ ማድረግ መቻል አለብህ። ወንድ ነህ፣ የወንድ ካራክተር ሊኖርህ ይገባል እና ደግሞ ያን ግንኙነት ሙሉ ለሙሉ መምራት መቻል አለብህ ማለት ነው። እነዚህ ነገሮች በስርዓት የምታደርጋቸው ከሆነ ምንኛች ልጅ ከአንተ አትርቅህም። ነገር ግን እንደ ሴት የምትሽለጠለት ከሆነ በቃል። በመጨረሻ ማወቅ ያለብህ ወሳኙ ነገር ምን መሰለህ? በመኖርህና ባለመኖርህ መካከል ያለውን የስሜት ልዩነት ማጣጣም መቻል አለብህ። አብዛኛዋ ሴት ማለት ነው ስትንከባከባት ትወዳለች፣ ነገር ግን ደግሞ እሷ ላይ የሙጥኝ ስትል በጣም ትንቃለች ወይም ደግሞ ትደብራታለህ። እዚህ ጋር ነው ስሜትህን ማመጣጠን መቻል አለብህ ይመላል። ስትኖር 100% እርሷ ጋር ኖር፣ ምንም ጥያቄ የለውም። ነገር ግን ደግሞ ከእርሷ ጋር በሌለህበት ታይም ህይወት ላይ ልታተኩር ይገባል። ላይክ እንደ ድሮ ወይም ደግሞ ይሄ የፋራ ጀንጀኝነት ነገር በጣም አብዝተህ እየደወልክ ወይም ደግሞ አብዝተህ ቴክስት ያደረግ እሷ እንዳታሰለቻት። አንደኛ ነገር ለህይወት ቅድሚያ ልትሰጠው ይገባል። ምክንያቱም ሴት ልጅ የራሱ ህይወት ላይ እንዴት ነው ዲፔንድ የሆነ ወይም ደግሞ በራሱ ዓለም ደስተኛ የሆነ ወንድ ነው የምትፈልገው እንጂ ላይክ እሷ ጋር መተህ ወይም ደግሞ በእሷ ህይወት ውስጥ እሷ እንዴት ነው ህይወት ውስጥ በመኖሯ ብቻ በጣም ደስተኛ እንድትሆን አትፈልግም። የራስህ ደስታ ሲኖርህና እሷ ላይ እንዲገባ ነው እንጂ የምትፈልገው ላይክ ህይወትህን በአጠቃላይ ለእሷ የምትሰጥ ከሆነ ወይም ደግሞ በእሷ ላይ ስሜትህ አንተ የሚመረኮዝ ከሆነ ማለትም እሷን ስታገኝ ደስተኛ እሷን ሳታገኝ ደግሞ የሚከፋ አይነት የወንድ ካራክተር ካለ እንዳልኩ ሙሉ ለሙሉ ትነካሃለች ወይም ደግሞ ትደብራታለህ። ነገር ግን በራስህ ዓለምና በራስህ ህይወት በጣም ደስተኛ እኮ ቀመኔም ያቺ ልጅ ከአንተ ርቃ የትም መሄድ አትፈልግም። ምክንያቱም አንተ ደስታዋ ነህ።